በዓለም ረጅሙን ርቀት በሁለት አህጉር መካከል ያለው ሳይሆን አንድ አልጋ ላይ ተኝተው የተለያየ ህልም በሚያልሙ ሰዎች መካከል ነው። ምክንያቱም ከባዱን ሸክም ድካምህን ሳይሆን ድካምህን ልትነግረው የማትችለውን ሰው ማፍቀርህ ነው። ስሜ ሳራ እባላለሁ። ፈጣሪ የሰው ልጆችን ሲፈጥር ለአንዳንዶቹ ህይወት እንደ ጸጋ፣ ለአንዳንዶቹ ደግሞ ህይወት እንደ ፈተና ይሰጣቸው ይሆናል። እኔ ግን ፈጣሪ ህይወቴን ሙሉ በሚያምር ነው የቀባልኝ። ራስህን መቆለል የሚባል ነገር አለ፣ ግን ደግሞ እውነት መናገር ኃጢአት አይደለም። እኔ በቁንጅናዬ አይደለም ለወንዶች ለሴቶችም የሚያስገርም ውበት ያለኝ ሆኜ ነው የተፈጠርኩት። የሰውነቴ ቆዳ ለስለስ ያለ፣ አቋሜ የሚያምር፣ አካሌ ሞገስ ያለው ነው። እኛ ቤት ከ5 ወንድም እህቶቼ በጣም የምታምረውና የምትወደደው እኔ ነኝ። በቤተሰቤ ሳየው የነበረው የተለየ እንክብካቤ የበላይነት ስሜት ፈጥሮልኛል። ትምህርት ቤትም ቢሆን ተመሳሳይ ነው። ወንዶች ለኔ እያሉ የሚጣሉባት፣ ጓደኞቼ ሳይቀሩ የሳራ ጓደኞች ናቸው እንዲባሉ ብቻ የሚያባብሏትና የሚያቀማጥሏት ሴት ነበርኩኝ። በተለይ ከኔ ጋር የሚማሩት ሁለቱም ወንድ ጓደኞቼ ልክ እንደ ሁለት አምድ ሁሌ ሊከላከሉልኝ፣ ሊያስደስቱኝና ፍላጎቴን ሊያሟሉ ይጥሩ ነበር። ይሄ ሁሉ እንዴት ነው የምታምሪው የሚል የሰዎች አድናቆት ልቤን በደስታ ሞላው ብቻ ሳይሆን እኔ ከሌሎቹ የተሻልኩ ነኝ፣ ስለዚህ የተሻለ ነገር ነው የሚገባኝ የሚል ትልቅ ምኞት አሳደረብኝ። ዓለም በሞላ እጄ ላይ ያለች ያህል ይሰማኝ ነበር። በተለይ በየቀኑ ሳያቋርጥ ይመጣልኝ የነበረው የፍቅር ደብዳቤ የተለየ እርካታ ይፈጥርልኝ ነበር። ግን ህይወት ሁሌ እኛ እንደምንስላት አይደለችም። አንዳንዴ ያልጠበቅነውን ገጸ ባህሪ ወደ ህይወታችን መድረክ ሊወጣ ይችላል። 11ኛ ክፍል እንደደረስኩኝ አንድ ቀን ከትምህርት ቤት ስወጣ አንድ ያልጠበቅኩት እንግዳ መንገድ ዘጋብኝ። ስሙ ዳኒ ይባላል። ዳኒ በትምህርት ቤትና በምንኖርበት ከተማ በጎበዝ ተማሪነቱና በስነ ምግባሩ ሳይሆን በዱርዬነቱና በተደባዳቢነቱ የሚታወቅ ፋሉል ሰው ነበረ። ማንም ሰው የሚፈራውና የሚጠላ ሰው ነበር። ከሱ ጋር መነካካት የሚፈልግ ሰው አልነበረም። ከዕለታት አንድ ቀን ግን በድፍረት ወደ እኔ ቀረበና ነይ እቤት ልሸኝሽ አለኝ። አነጋገሩ ጥያቄ ሳይሆን ትዕዛዝ ነበር የሚመስለው። ያኔ እነዛ እንደ ሁለት አምድ ሲከላከሉልኝ የነበሩ ሁለት ወንድ ጓደኞች የራሱ ደንግጠው ዝም አሉ። ምክንያቱም ዳኒ ማለት ለፖሊስ ይሁን ለሽማግሌ የማይሰማ የፈለገውን ማድረግ የሚችል እንደሆነ ያውቁ ስለነበረ ነው። እኔ ግን ልሸኝሽ የሚል ጥያቄውን እንደ ድፍረት ነበር የቆጠርኩት። አይደለም ሊሸኘኝ፣ አይኑን ለማየት አልፈልገውም ነበረ። በጣም ጥላቻ ተሰማኝ። ግን በቦታው ግርግር እንዳይፈጠር ብዬ ፊቴን በንቀት አስሬ መልስ ሳልሰጠው በዝምታ ጉዞዬን ቀጠልኩኝ። እሱ ግን በዝምታ ያልተደናገጠም። ልክ እንደፈቀድኩለት ከኔ ጋር እየተጓዘ ከጎኔ ሆኖ ሊያጫውተኝና ሊያስቀኝ ሞከረ። እኔ ግን በውስጤ እሳት ያቃጥለኝ ነበር። እናደድና በሳጭም ነበር። እሱ ደግሞ ሳያቋርጥ እየለፈለፈ እስከ ቤቴ ሸኘኝ። በቤቴ ስንደርስ አመሰግናለሁ ይሁን ቻው ሳልለው ገብቼ የቤቴን በር ዘጋሁት። ይህንን ግን የአንድ ቀን ብቻ አልነበረም። በነጋታውም እንዲሁ ቀጠለ። በቃ ዳኒ ልክ ሐኪም እንዳዘዘልኝ መድኃኒት ከትምህርት ቤት በምወጣበት ሰዓት እየጠበቀ ያለ ፍላጎቴ በየቀኑ እኔን እቤቴ መሸኘት ቀጠለ። ጓደኞቼ በዳኒ ባህሪ ስለሰጉ እንደ ድሮ ከኔ ጋር መሄድ አቆሙ። ብቻዬን ከሱ ጋር ቀረሁ። የተዘፈዘፈው ፊቴ፣ ኩርፊያዬና ዝምታዬ ለሱ ምንም አልመሰለውም። እሱ ስራውን እየቀጠለ ነው። ይጫወታል፣ ይናገራል፣ ይዝናናል። እንደዚህ እያልን ቀናት አለፉ። አንድ ቀን ግን ሳላውቀው ውስጥ የመለዘብ ጀመር። እሱ ሲያደርገው የነበረው የእብድ ተግባራት፣ የማይደክም ልፍለፋው፣ ለማንም ግድ የማይለው ባህሪው ይገርመኝ ጀመር። አልፎ አልፎም ፈገግ ማለት ጀመርኩኝ። ጥላቻው ወደ መገረም፣ መገረሙንም ወደ ልምድ ተቀየረ። ለመድኩት። ያኔ ሳልወድ በግዴ መልስ ልሰጠው፣ ላወራውና ልሰማው ጀመርኩኝ። ያ በድፍረት የጀመረው እኔን መሸኘት የልቤን በር ይከፍትለት ጀመር። ይሄ ፋሉል ወንድ ከኔ ምንድን ነው የፈለገው? ይሄ በዱርዬነቱ የሚታወቅ ዳኒ በልቡ ሌላ ሰው ይኖር ይሆን ብዬ ስለሱ ማሰብ ጀመርኩኝ። የሚገርመው ነገር አንድ ሰው ወደ ህይወትህ ሲገባ እሱ ይዞት የሚመጣው ታሪክ አይጠፋም። ዳኒ ወደ ህይወቴ በጉልበት እንደገባ እኔም ነፋስ እንደሚከፍተው በር ልቤ ቀስ በቀስ ከፍትለት ጀመር። ግን በሩ ሲከፈት ከሱ ጋር ተያይዞ የመጣ ወሬና ሹክሹክታ ነበር። እኔና ዳኒ እየተቀራረብንና እየተለማመድን ስንመጣ በሰፈራችን የነበሩ ሰዎች፣ በተለይ ደግሞ ሴቶች ስለሱ ብዙ ወሬ ያመጡልኝ ጀመር። ስለ ዳኒ ሲሰራጭ የነበረው ወሬ ከለመድኩት የሐሜት ወሬ የተለየ ነበር። ሳራ ይሄ ልጅ እኮ ቀላል እንዳይመስልሽ ይሉኛል።
ወሬው ስለ ትምህርቱ ወይ ደግሞ ስለ ባህሪው ሳይሆን በድብቅ ስለሚደረግ ነገር ነበር። ዳኒ ግንኙነት ላይ ጎበዝና በጣም ችሎታ ያለው እንደሆነ ይናገራሉ። በተለይ ደግሞ ጾታዊ አካሉ ትልቅ እንደሆነና በዚህ ምክንያትም ብዙ ሴቶች በድብቅ የሚፈልጉትና የሚመኙት እንደሆነ ያወራሉ። ይህንን ወሬ ለአንዲት የፍቅር ጀማሪ ለሆነች ሴት የሚያስደነግጥ ቢሆንም በሌላው ግን አንድ ስውር ነገር የማወቅ ጉጉትና ስበት ፈጠረብኝ። ይሄ ሁሉ ሰው ስለሱ የሚያወራለት ወንድ የኔ ነው ማለት ነው የሚል የባለቤትነት ስሜትና ያልተገለጠ ሚስጥራዊ ፍላጎት በውስጤ መፈጠር ጀመር። ይህንን ወሬ እሱ ካለው ደፋር ባህሪና የሚያሳየኝ እንክብካቤ ተዳምሮ እንድመሰጥና እንድቀርበው አደረገኝ። መጀመሪያ ላይ እንደ ጠላት ያየሁት ሰው በኋላ ልቤ ውስጥ ዘልቆ መግባት ጀመር። ጊዜው እየነጎደ ሲሄድ የነበረኝን ስሜት ሳላስበው ወደ ጥልቅ ፍቅር ተቀየረ። ከልቤ ያፈቀርኩት ዳኒ ለእኔ የተለየ ዓለም ሆነልኝ። በዛ ሰዓት በሁለታችን መካከል ተመሳሳይ ስሜት ስለነበረ እኔና ዳኒ ያበደ ፍቅር ጀመርን። እሱ በባህሪው ፋሉል፣ እኔ ደግሞ እሱ በሚሰጠኝ ፍቅር ሰከርኩኝ። በሰው ፊት እጅ ለእጅ ተያይዘን እንሄዳለን፣ እንጫወታለን፣ እንስቃለን። ግን ፍቅር ሁሌ ፈተና አለበት። የሰፈሬ ሰዎች በተለይ ደግሞ የቅርብ ጓደኞቼ ይመክሩኝ ጀመር። ሳራ፣ ይሄ ልጅ አይሆንሽም፣ ከሱ መለየት አለብሽ። የማይረባ ሰው ነው፣ ፋሉል ነው፣ ስለ መጪ ህይወት አያስብም፣ ላንቺ የሚገባ ሰው አይደለም እያሉ ከሱ እንዲያርቁኝ ብዙ ሞከሩ። ለነሱ ዳኒ ማለት ያ ከውጭ የሚያዩት ተደባዳቢና ትዕቢተኛ ወንድ ብቻ ነው። እኔ ግን ያ ሰዎች የማያዩት በውስጡ የተደበቀ ለስላሳ ልቡ ይታየኝ ነበር። ምክራቸው አልተቀበልኩትም። እናንተ በውስጡ ያለው ፍቅር አላወቃችሁትም፣ እናንተ እውነተኛውን ዳኒ አታውቁትም ብዬ ከራከራቸውና ለሱ ቆምለት ነበር። ለዳኒ ከዓለም ሁሉ ከላከልለት ነበር። ምክንያቱም ፍቅር መጥፎውን ሸፍኖ መልካሙን ብቻ ነው እንድታይ የሚያደርግህ። የሚያስገርመው ነገር ደግሞ ያጽኑ ፍቅሬና መከላከሌ ዳኒ ላይ በተወሰነ መልኩ ለውጥ ማምጣት ጀመር። ማንንም የማይሰማ የነበረው ልጅ እኔን መስማት ጀመረ። ባህሪውን በትንሹ ማሻሻልና ከሰዎች ጋር መቀራረብ ጀመር። ለውጡ ምን ያክል ጥልቅ ነበር ካልን እነዛ መጀመሪያ ሲፈሩትና ሲጠሉት የነበሩ ሁለቱም ወንድ ጓደኞቼም ከሱ ጋር መቀራረብ ጀመሩ። መጨረሻ ላይ እኔና ዳኒ ሁለቱም ወንድ ጓደኞቼም አንድ ላይ ግሩፕ ሆነን የጋራ ጊዜ ማሳለፍ፣ ማውራት፣ መዝናናትና መሳቅም ጀመርን። ዳኒም ተቀየረ። ፋሉል የነበረ ልጅ በፍቅር ተገራ። ከመጠን በላይም ደስ አለኝ። ፍቅር የሰውን ባህሪ ይቀይራል የሚለውን በአይኔ ያየሁት። የነበረኝን ደስታ ገደብ አልነበረውም። ሁሉም ነገር ሰላም፣ ሁሉም ነገር ፍጹም ሆነ። ፍቅር ልክ እንደ ዛፍ ነው። ውሃና ፀሐይ ካገኘ እያደገና እየለመለመ ይሄዳል። እኔና ዳኒንም በጥላቻ የጀመረው በኋላ ግን ወደ ጥልቅ ፍቅር የተቀየረው ግንኙነታችን ለዓመታት በፍቅርና መተሳሰብ አስቀጠል ነው። ዳኒ ድሮ ከነበረው ዱርዬነት ወጥቶ ሙሉ ሰው ሆኖ ነበር። ለኔ ያለው ፍቅር ቀን በቀን እየጨመረ ነው የሚሄደው። እኔም ይሄ ልጅ ለኔ ነው የተፈጠረው የሚል እምነት አሳደርኩኝ። ይሁን እንጂ በዛ የሚያምር ፍቅር መሃል አንድ የማይታይ ስውር ነገር ሲቀጣጠል ይታየኝ ነበር። እነዛ ሁለቱ የቅርብ ጓደኞቻችን ከዳኒ ጋር የነበራቸው ጓደኝነት ለማስመሰል እንጂ የእውነት አልነበረም። ሐቁ ሁለቱም በውስጣቸው ያፈቅሩኝ ነበረ። ሳራ ለነሱ ቤስት ጓደኛቸው ብቻ ሳትሆን የልብ ምኞታቸውም ነበረች። ስለሆነም ዳኒን በጠላትነት ይመለከቱት ነበር። ምክንያቱም ዳኒ የሚወዷትን ሴት የነጠቃቸው አድርገው ስለሚቆጥሩት። እኔ ይህንን ነገር አውቃለሁ። አስተያየታቸው፣ የሚያሳዩኝ የተለየ እንክብካቤ፣ ስለ ዳኒ ሲሰጡኝ የነበረው የተሳሳተ አስተያየት፣ ሁሉም ነገር ይገባኛል። ግን እያወቅኩኝ እንዳላወቅኩኝ መሆን መረጥኩኝ። ምክንያቱም ማንንም ማጣት አልፈለግኩም። ዳኒ እማፈቅረው ሰው ነው። እነሱ ደግሞ የረጅም ጊዜ ቤስት ጓደኞቼ ናቸው። ሚዛኑን ለመጠበቅ ብዬ እውነቱን መደበቅ መረጥኩኝ። ይሄ ግን ለጊዜው ነው ያገለገለኝ። ዓመታት አልፎ ዳኒ ወደ ቁም ነገር እንድንገባ ወሰነ። ሳራ፣ አንቺ እስከ ህይወቴ ፍጻሜ የኔ እንድትሆኝ ነው የምፈልገው። ሌላ ህይወት ለኔ ያላንቺ ትርጉም የለውም ብሎ ቤተሰቦቼ ጋር ሽማግሌ ልኮ ጋብቻ ጠየቀ። ይሄ ለኔ ትልቅ ደስታ ነበር። ለቤተሰቦቼ ግን ጥሩ አልነበረም። ቤተሰቦቼ የበፊት ታሪኩን ስለሚያውቁ ይሄ ልጅ ልጃችን አያገባም፣ ዱርዬ ነው ብለው አይሆንም አሉ። እኔ ግን ያየሁትን ለውጥ ስለማቅ ከሱ ጋር ካልሆንኩኝ ከማንም ጋር አልሆንም፣ በቃ ዕጣ ፈንታዬ እሱ ነው ብዬ ተሟገትኩኝ። ቤተሰቦቼም የጸና አቋሜን ሲሰሙ ሳይወዱ እሺ በይ ካልሽማ ይሁንልሽ አሉኝ። ከዛም ጋብቻ ፈጸምን። ሁሉም ነገር አልቆ ሰርግ ብቻ ነበር የቀረው።
ግን ጠላት ከውጭ አይመጣም። ሁለቱም ወንድ ጓደኞቼ ስለ ጋብቻችን ሲሰሙ ቅናታቸው ገደብ አለፈ። ዳኒ ሳራን ለአንዴና ለመጨረሻ ጊዜ እንደሚወስዳት ሲረጋገጥ አንድ ሴራ ሸረቡ። አንድ ቀን ዳኒ ከእነሱ ጋር ክለብ ሄዶ ነበር። ብዙ ጠጥቶም ሰከረ። ሰው ሲሰክር ደግሞ የሆነም ያልሆነም ይናገራል። ጓደኞቼም ይህንን አጋጣሚ ተጠቅመው ዳኒ እንደሰከረ እኔን የሚያቃልል ቃል እንዲናገር አደረጉ። እና ሳራ ምን ከሌሎቹ ሴቶች በምን ትለያለች? ምንም የተለየ ነገር የላትም። ደግሞም ብዙ ቆነጃጅት አውቃለሁ፣ እሷ ብቻ አይደለችም ቆንጆ እያለ እኔ ላይ የንቀት ቃል ሲናገር በስልክ ቪዲዮ ቀርጸው አመጡልኝ። የታመምሽለትን ባልሽ እዩ ከኋላሽ ምን እንደሚል ብለው ቪዲዮውን አሳዩኝ። አይኔን ማመን አልቻለም። ያ የልቤ ንግስት ሲለኝ የነበረው ዳኒ በሰው ፊት ሳራ ከሌሎቹ በምን ትለያለች፣ የተለየ ነገር የላትም ብሎ ሲያቃልለኝ ማየትና መስማት ልክ በብረት ልቤ የተወጋ ያህል ተሰማኝ። ክህደት፣ ትልቅ ክህደት ነው። የነበረኝ ፍቅር ወደ ብርቱ ንዴት ተቀየረ። ከዳኒ ጋር ተገናኘን። ገና አፉ ሳይከፍት ቪዲዮውን ከፍቼ ወረወርኩለት። ፍቅርህ ይሄ ነው? ለዚህ ነው ሳራ ለእኔ የተለየች ናት ስትለኝ የነበረው ብዬ ተቆጣሁት። ዳኒ ደነገጠ። ምን እንዳለ ራሱ የሚያስታውስ አይመስልም። ሳሪ እባክሽ ስሚኝ፣ የመጠጥ ጉዳይ ነው። ጠጥቼ ነበር። ልቤ እንደዚህ ሊል አይችልም። መጠጥ ነው እንዲያደረገኝ። እባክሽ ይህንን አይተሽ ማመን የለብሽም እያለ ይለምነኝ ጀመር። እግሬ ላይ ተደፍቶ ያፋሉል የነበረው ወንድ እንደ ሕፃን አለቀሰ። ይቅርታ ይቅርታ እያለ ለመነኝ። ግን ያ ቃል ከአፉ ወጥቷል። ስሜቴም ተጎድቷል። እንደ ሁሉም ሴቶች ናት የሚል ቃል ክብሬን የሚነካ ነው። ሂድ፣ ከዚህ በኋላ ላይህ አልፈልግም፣ የኔና ያንተ ጉዳይ አብቅተዋል ብዬ ትቼው ሄድኩኝ። እሱ ግን ሲለምነኝና ሲያለቅስ አመሸ። እኔ ግን ልቤን አደንድኜ ጆሮዬን ዘጋሁ። ግን የወንድ እንባ የሴትን ልብ ያፈርሳል እንደሚባለው እንደ ሕፃን ተደፍቶ ሲያለቅስ ልቤ መራራት ጀመር። ፍቅር ይቅርታ ነው ብዬ ራሴን አሳመንኩኝ። ተደጋጋሚ ልመናውንና አይኑ ላይ ሳየው የነበረውን ንጹሕ ፍቅር አሸንፎኝ ዳኒ ይቅር ብዬሃለሁ፣ ግን አንድ ነገር ማወቅ አለብህ። ጓደኞቼ የእኛን መልካም ነገር አይፈልጉም። ስለዚህ ከዛሬ ጀምሮ ከነሱ ጋር መታየት የለብህም። ይሄ የመጨረሻ እድልህ ነው አልኩት። እሱም ቃል እገባልሻለሁ ሳርዬ፣ ከዚህ በኋላ ከነሱ ጋር አልታይም፣ አንቺ ብቻ ታረቅኝ አለኝ። በዚህም ተግባባን። ያ ጥቁር ደመና ከላያችን ላይ ተነሳ። ፍቅራችንም እንደገና ደመቀ። ጊዜው እየነጎደ ወደ ትልቁ ቀን ቀረበ። ሰርጋችን። ቤተሰቦቻችን ተግባብተው የሰርጋችን ቀን ከ5 ወር በኋላ ፋሲካ በዓል ላይ እንዲሆን ቀጠሮ ተያዘ። የተሰማኝን ደስታ ለመግለጽ ከባድ ነበር። እኔና ዳኒ ስለ መጪ ሕይወታችን ማሰብ ጀመርን። ሰርጋችን ላይ ምን እንልበስ? ቬሎው እንዴት ያለ ይሁን? ከለሩስ ምን አይነት ይሁን? እንዴት እንጨፍር? እያልን ቀንና ሌሊት በሐሳብ ስንቃዥ ሰርጉ የሁለታችን ሕይወት ላይ ማዕረግ የሚሆንበት ቀን እንዲሆን ስንመኝ ነበር። ግን ጠላት አይተኛም። አንድ ቀን ሌሊት ተኝቼ ሳለው ስልኬ በተደጋጋሚ ጠራ። ተነስቼ ሳየው እነዛ ጓደኞቼ ናቸው። እኩለ ሌሊት አልፎ ስለነበር ልቤ ደነገጠ። እየመነታው ስልኩን አነሳሁት። ሳሪ እባክሽ ቶሎ ነይ፣ ሩጪ፣ ዳኒ እዚህ ክለብ ላይ ታሞ ወድቋል፣ ስምሽን ብቻ ነው የሚጠራው፣ እባክሽ ቶሎ ነይለት ብለው ተማጸኑኝ። ህሊናዬ ተናወጠ። ዳኒ ታሞ ወድቋል የሚል ብቻ ነው የሰማሁት። ሌሊቱን ሌሊት ሳልል ፒጃማ ብቻ ለብሼ ወዳለኝ ቦታ ሄድኩኝ። ወይኔ ፍቅሬ ምን ሆነ ይሆን እያልኩኝ ሰውነቴ እየተንቀጠቀጠ ደረስኩኝ። ክለብ ውስጥም ገባው። አይኔም ቦታውን ቃኘው። ዳኒ ወድቆ እንዳየው ጠበቅኩኝ። ይሁን እንጂ ያየሁት ነገር ከህመም የከፋ ከሞትም የመረረ ነበር። ዳኒ፣ አዎ ታሟል የተባለው ዳኒ በአንዱ የክለቡ ጥግ ቁጭ ብሎ በመጠጥ ተከቦ ከአንዲት ሴት ጋር ሲሳሳምና ሲተሻሽ በአይኔ ያየሁት። እግሬ ደነዘዘ፣ ደሜን ፈላ። ያ ከዚህ በፊት ይቅር ብያለሁ ያልኩት ቃል የሚያቃጥል ሆኖ ተመለሰብኝ። በንዴት ወደ እነሱ ተጠጋው። ዳኒ ሲያየኝ ደነገጠ። ግን ቀድሜ አይቼዋለሁ። አንተ ከሃዲ ብዬ በሰዎች ፊት ሰደብኩት። እንባ እየተናነቀኝ ክለቡን ለቅቄ ወጣው። ሳሪ እባክሽን ተመለሽ እያለ ሊከተለኝ ሞከረ። እኔ ግን ጆሮ አልሰጠሁትም። ወደ ቤቴ ተመለስኩኝ። ሌሊቱን ሙሉ ሳለቀስና ሳነባ አደርኩኝ። በነጋታው ዳኒ ደጋግሞ ደወለ። አላነሳሁትም። መልእክት ላከ። አላየሁትም። ሰዎች ላከ። ሽማግሌዎችንም ላከ። እባክሽ ሳሪ ተሳስቼ ነው፣ ከዚህ በኋላ አልደግመውም እያለ አለቀሰ። እኔ ግን ለሁለተኛ ጊዜ ነው። መጀመሪያ በቃል ነው የበደለኝ፣ አሁን ደግሞ በተግባር ነው። ይበቃል፣ በቃ ሁሉም አልቋል ብዬ ልቤን ዘጋሁት። ልቤ እንዲቆርጥ ሲገፋፋኝ የነበረው አንዱ ምክንያት ዳኒ አልጋ ላይ ጎበዝ እንደሆነ አውቄ ከሱ ጋር ፍቅር ብጀምርም ከሰርጋችን በፊት ድንግልናዬን አልሰጠህም ብዬው ስለነበረና ከሱ ጋር የጀመርኩት ነገር
ነገር ስላልነበረ የራሱ ጉዳይ የሚል ስሜት ይጫነኝ ነበር። ግን ደግሞ ያለ ዓመታት የጠበቅነውን ፍቅር በአንድ ሌሊት ሲፈርስ ማየት አሳዛኝ ነበር። ይሁን እንጂ ከጅምሩም ከዱርዬ ጋር የወደፊት ሕይወት ሊኖረኝ አይችልም ብዬ ደመደምኩኝ። ከባዱ ፈተና ግን ያኔ ነው የጀመረው። ለቤተሰቦቼ ሰርጉ ይቋረጥ ብዬ እንዴት ልንገራቸው? ሁሉም ተዘጋጅቶ ቀጠሮ ተይዞ ጋብቻ ተፈጽሞ የሰርጉ ቀን ተቆርጦ ሳለ ተጣልተናል ብዬ ለመናገር ትልቅ ፍራቻና ስጋት ፈጠረብኝ። አማራጭ ስላልነበረኝ ግን ዓይኔን ጨፍኜ ልነግራቸው ስዘጋጅ ስልኬ ጠራ። ስመለከተው ከሚቀርቡኝ ሰዎች መልእክት መጣብኝ። ከፍቻ ነበርኩ። በፍጥነት እነሱን ማግኘት እንዳለብኝ ነገሩኝ። ምን ተፈጥሮ ይሆናል ብዬ እየጠበቅንሽ ነው ወዳለኝ መዝናኛ ቦታ ወዲያው ሄድኩኝ። ከሰላምታ በኋላ ግን ዓይን የሚያጠፋ ልብ የሚያንቀጠቅጥ ቃላት ዳኒ ሲፎክረው የነበረው ፉከራም ነገሩኝ። በተጨማሪም ይቅር ማትለኝ ከሆነ መጥፎ ነገር ይፈጠራል፣ የኔ ሕይወትና የጓደኞቿን ሕይወት አደጋ ላይ ይወድቃል እንዳላቸው ሲነግሩኝ እንደገና ስልኬ ላይ የዳኒ መልእክት ገባ። ከፍቼ ሳየውም ሳሪ አውቃለሁ ተሳስቻለሁ፣ ግን ያላንቺ መኖር አልችልም። አማራጭ ሰጥቼሻለሁ። ወይ ይቅር ብለሽ ትታረቅኛለሽ ወይ ደግሞ ሁለቱንም ጓደኞችን ገድዬ ራሴን አጠፋለሁ። የሶስታችን ሕይወት እጅሽ ላይ ነው የሚል ጽሑፍ አየሁኝ። ስልኬ ከእጄ ላይ ወደቀች። እነሱም አንስተው እየሰጡኝ አይዞሽ ተረጋጊ፣ ግን ደግሞ ዳኒ እንደምታውቂው ፋሉል ነው። ለፖሊስ ይሁን ለሽማግሌ የማይመለስ የተናገረውን የሚያደርግ ሰው ነው። ሁለቱን ሰዎች ገድሎ ራሱን ሊያጠፋ፣ ይሄ ለማሰብ እንኳን የሚከብድ ነው። ስለዚህ ባክሽን፣ እሱ እንደ ሰው ነው እየተሳሳተ ያለው እንጂ ይወድሻል። ሰርጋችሁም ተቃርበዋል። ስለዚህ ባክሽን ይቅር በይው፣ ካልሆነ ግን ደመኝነት ሊፈጠር ነው ሲሉኝ ከባድ ጭንቀት ውስጥ ገባውኝ። በአንድ ወገን የከዳኝን ፍቅር፣ በአንድ ወገን ደግሞ የሰዎችን ሕይወት ምን ላድርግ? ለፖሊስ ልናገር ወይስ ለዛ ከሃዲ እንደገና ይቅር ልበለው ብዬ ልቤ ተጨነቀ። ሰርጉ ግን ወደ ቀብር እንዳይቀየር ፈራው። ሕይወት አንዳንዴ በሁለት እሳት መካከል ታንጠለጥልሃለች። በአንድ ወገን የቆሰለ ፍቅርህን፣ በአንድ ወገን ደግሞ የሰዎች ሕይወት። ዳኒ ወይ ታረቂኝ ወይ ደግሞ ሁለቱንም ገድዬ ራሴን አጠፋለሁ ብሎ እንዳስፈራራኝ አማራጭ አጣሁኝ። ሁሉም ሰው ደግሞ ሊያደርገው እንደሚችል አምኖ ፈርቶ ነበር። እኔም ፈራውኝ። ሁሉም ነገር ከግምት ውስጥ በማስገባት በእኔ ምክንያት ሰው መሞት የለበትም፣ በእኔ ምክንያት 3 ቤተሰብ ጥቁር መልበስ የለበትም ብዬ ወሰንኩኝ። ከዛም ሕይወቴን መስዋዕት አድርጌ ለሰዎች ሰላም ቤዛ መሆን መረጥኩኝ። እሺ ለመጨረሻ ጊዜ እድል ሰጠዋለሁ፣ ጓደኞቼን ግን እንዳይነካቸው ንገሩት አልኳቸው። ከዛ በኋላ እሱም ሰላሙን አገኘ። ሰርጋችንም በድምቀት ተከናወነ። እኔ ግን ቬሎውን ለብሼ ከጎኑ ስቆም የውስጤ ደስታ ከለበስኩት ነጭ ልብስ ጋር የሚመጣጠን አልነበረም። የተቀላቀለ ስሜት ነው የነበረኝ። ደስታና ስጋት፣ ፍቅርና ፍራቻን በተቀላቀለበት ስሜት ትዳር ጀመርን። መጀመሪያ ላይ ነገሮች መልካም ይመስሉ ነበር። የዳኒ እናት ጁስ ቤት ከፍተውለት እሱም እዛው እየሰራ ይውል ነበር። እኔም የቤት እመቤት ሆኜ ቤቴን አስተዳድር ነበር። ከሰርግ በኋላ ግንኙነት ማድረግ ስለጀመርን ብዙ ሳንቆይ ፈጣሪ በበረከት ጎበኘኝ። አረገዝኩኝ። በእርግዝና ወቅት ሴት ልጅ የተለየ እንክብካቤ፣ የተለየ ፍቅርና እገዛ የምትፈልግበት ጊዜ ነው። ለእኔ ግን የዳኒን እውነተኛ መልክ እንደገና ይገለጥልኝ ጀመር። እሱ ጁስ ቤት ውሎ በዛው መጠጥ ቤት ይሄዳል። ከዛም ሌሊት ጠጥቶና ሰክሮ ሙትት ብሎ ይገባል። ዳኒ እርጉዝ እኮ ነኝ አትንከባከበኝም እንዴ? እረ ይሄንን መጠጥ ይብቃህ ብዬ ስለምነው የሚሰጠኝ መልስ ችላ ማለት ብቻ ነው። የከፋው ደግሞ እናቱ ናቸው። ልጃቸው መግራትና ሚስትህን ያዝ፣ ትዳርህንም ሰብስብ ሊሉት ይገባ ነበር። አማቼ ግን ልጄ እኮ ነው 24 ሰዓት ሰርቶ እያኖረሽ ያለው እንደፈለገ ይሁን ብለው ከጎን ሆኑ። እኔንም እንደ ጠላት ያዩኝና ይጠሉኝ ጀመር። እቤት ሆኜ ተነጠልኩኝ። ስቃይም በዛብኝ። እቤት አስቤዛ የለም። እርጉዝ ሴት ነኝ። የተሻለ ምግብና ቫይታሚን የሚያስፈልገኝ ሰዓት ነው። እኔ ግን የምበላው አጥቼ ሳልበላ አድር ነበር። ግን ይሄ ሁሉ ችግር ለማንም ሳልተነፍስ ደበቅኩት። ምክንያቱም እሰይ እንኳን ራስሽ ያመጣሽው ነው እኛማ ብለንሽ እኮ ነበር የሚል ምላሽ ቤተሰቦቼና ጓደኞቼ መስማት አልፈለግኩም። ያ ዳኒ አታውቁትም እንድል ሲያደርገኝ የነበረው ነገር በኋላ ልክ ናችሁ ተሳስቼ ነው ወደሚል ተቀየረብኝ። በመሆኑም ቁስሌን ደብቄ እንባዬን ውጬ ቀናት ቆጠርኩኝ። በእንደዚህ አይነት መከራ 9 ወር ሞልቶኝ ወለድኩኝ። እግዚአብሔር ይመስገንም በሰላም ተገላገልኩኝ። ግን ያቺ ከምጥ የወጣች ሳራ የድሮ ሳራ አልነበረችም። ያ ሰዎች ሲደነቁበት የነበረው ቁንጅናዬ፣ እዩኝ እዩኝ ሲል የነበረው መልኬ ብን ብሎ ጠፋብኝ። ፊቴ በማዲያት ተበላሸ። አይኖቼ በብሶት ጥላ ተሸፈኑ። ሁሌ ማልቀስ፣ ሁሌ መጨነቅ፣ ሰላም ማጣት፣ ምግብ ማጣት ሌላ ሰው አደረገኝ። መንገድ ላይ ስጓዝ ሰዎች ቆመው ይመለከቱኛል። ግን ደግሞ እንደ ድሮ በአድናቆት ሳይሆን በድንጋጤና በሐዘኔታ ነው።
ወይኔ ሳሪ ምን ሆነሽ ነው? ያ ሁሉ ውበትሽ ለማዲያት ሆነ? ምን ሆነሽ ነው? ምን ገጥሞሽ ነው? ይሉኛል። ሌሎቹ ደግሞ ከኋላ ሆነው የራሷ ምርጫ ነው፣ ስንት ሲፈልጓት አንድ ዱርዬ አግብታ የራሷን ሕይወት ያበላሸችው እያሉ ያሙኛል። በዚህም ምክንያት በራስ መተማመኔ ጠፍቶ ሰው ማየት እፈራ ነበር። ሁሉም ነገር ይቆጨኝ ነበር። የጓደኞቼ ንግግርና የቤተሰቦቼን ምክር ባለመስማቴ ከሱ ጋር ካልሆንኩኝ ያልኩበት ድንቁርና ሁሉም ነገር ተደራርቦ ይጸጽተኝ ጀመር። ያቺ ንግስት የነበረች ሳራ ወደ ጎስቋላ ሴት ተቀየራ ሳይ በቃ መጨረሻ ይሄ ነው ወይስ ሌላ ተስፋ ይኖረኝ ይሆናል ብዬ ማሰብ ጀመርኩኝ። ከድጡ ወደ ማጡ መግባት ካለ ይሄ ህይወት ነው። ሰው ክፉ ቀን ያልፋል ብሎ ተስፋ ያደርጋል። የከፋው ግን ጨለማው ሳይሆን ጨለማውን የፈጠሩ ሰዎች ካንተ ጋር በአንድ ቤት ሲኖሩ ነው። ዳኒ ከገባበት የመጠጥ ሱስና የስካር አዘቅት ላወጣው ብዙ ሞከርኩኝ። እንደ ሚስቱ መጠንም ይሄ መንገድ ወደ ተሻለ ህይወት አይወስደንም፣ ወደ ራስህ ተመለስ፣ ትዳራችንን እንምራ፣ ልጃችንን በስርዓት እናሳድግ ብዬ በትህትና ለመክረው ሞከርኩኝ። ግን ሊሰማኝ አልቻለም። የሚገርመው ዳኒ ብቻውን አልነበረም። እንደ እናት ሊሆኑን የሚገባቸው አማቼም የልጃቸውን ጥፋት ላይ ነዳጅ ይጨምሩ ነበር። እኔ ስለ ትዳራችን መናገር ስጀምር ሁለቱም ሆነው ይወርዱብኛል። አንቺ እርኩስ፣ አንቺ ነሽ ልጄን የምትመክሪው? ከቸገረሽ በሩ ክፍት ነው። ቤተሰቦችሽ ጋር መሄድ ትችያለሽ። ጠገብሽ ማለት ነው? ቁጭ ብለሽ ስለቀለብንሽ ነው እያሉ በቃላት ይገርፉኛል፣ ያቃልሉኛል። ንግግራቸው ዳኒ ከሚለኝ የከፋ ነበር። ነገር ግን የምሄድበት ቦታ ስላልነበረኝ እርር ብዬ ዝም እላለሁ። ውድቀቴ ሲጠብቁ ወደ ነበሩ ጓደኞቼ ወይ ደግሞ ቤተሰቦቼ ጋር ልሄድ? በተለይ ደግሞ ሕፃን ይዤ ቤተሰቦቼ ጋር መሄድ ሞት ሆኖ ተሰማኝ። ስለዚህ እንባዬን ጠርጌ ውርደቴን ዋጥ አድርጌ ለልጄና በስም ብቻ ላለው ትዳሬ ብዬ ዝምታን መረጥኩኝ። ግን ዳኒ ሌላ አሻጥር ነበረው። ሊፈታኝ ይፈልግ ነበር። ችግሩ ግን እሱ ጥፋተኛ ሆኖ ከኔ መለየት አልፈለገም። መለያየታችን በእኔ ምክንያት እንዲሆን ወይ ደግሞ እኔ ትዳሩን እንዳልፈለግኩት ማስመሰል ይፈልግ ነበር። በመሆኑም አንድ ተንኮል አዘጋጀ። ፊቱን ቋጥሮ ሳሪ፣ ስራ ላይ ገንዘብ ስለጎደለብኝ የሰርግ ሽልማትሽን ስጭኝና ሸጬ ኪሳራውን ልሸፍንበት፣ ቀጣይ ግን ገዛልሻለሁ አለኝ። ሽልማቴ እኮ ከእናቴ ጋር ነው ያለው፣ አትሰጠኝም? ለምን ፈለግሽው ትለኛለች አልኩት። እሺ ይሁን፣ ግን ትንሽ ሊያግዘኝ ስለሚችል ባይሆን ቀለበትሽን ስጭኝ፣ ሌላ ጊዜ ለእኔና ላንቺ ከሱ የተሻለ እንገዛለን አለኝ። ልቤ ጠረጥር ነበር። የሰርግ ቀለበት የቃል ኪዳን ምልክት ነው። ግን ፊቱ ላይ ሳየው የነበረው የመቆጣት ስሜት ካልሰጠሽኝ አሳይሻለሁ የሚል ስውር ዛቻን ስለፈራሁ እንዳይደበድበኝ ብዬ ያ የትዳራችን የክብር ምልክት የነበረው ቀለበት ከጣቴ አውልቄ ሰጠሁት። እሱ ግን ቀለበቱን ስራ ላይ ለደረሰበት ኪሳራ ሳይሆን ለተንኮል ተጠቀመበት። ቀለበቱን ሸጠው። ቀጥታም አባቴ ጋር ሄደ። ከዛም ፊቱን አጨልሞ አባ፣ ልጆት እኮ ትዳሩን አትፈልገውም፣ እንዳላስጨንቆት ብዬ ነው እንጂ ከአቅሜ በላይ ከሆነች ቆይታለች። ትዳሩን ከመጥላቷ የተነሳም የጋብቻ ቀለበቷን ሸጠዋለች ብሎ በሐሰት ከሰሰኝ። አባቴም ደነገጠ። ሁለት ነገር ተደራረበበት። አንደኛ ዳኒ እንደ ልጁ ችግሩ ለሱ መናገሩ፣ ሌላኛው ደግሞ የልጁን ክብር መውረዱ። በንዴት ደወለልኝ። ስልኩን ሳነሳውም ሳራ፣ ስራ ቦታ ነኝ፣ በፍጥነት ነይ ብሎ ጠራኝ። እኔም ምን ሆኖ ነው ብዬ በሩጫ ሄድኩኝ። ተገናኝተን ስናወራም የአባቴ ድምፅ እንደ ድሮ ለስላሳ ሳይሆን ንዴትና ብሶት የተሞላበት ነበር። እኔ ደግሞ ዳኒ ያደረገውን ስለማላውቅ አባቴ ደህና ነህ ብዬ ጠየቅኩት። አባቴም በጎርናና ድምፁ ሳራ እንዴት ነሽ? ትዳርሽ እንዴት ነው ብሎ ጠየቀኝ። አባ ሁሉም ነገር ሰላም ነው አልኩት። ረጋ ብሎ ትንፋሽ እየሳበ ታዲያ የጣትሽ ቀለበት የት አለ አለኝ። ልቤ ቀጥ አለ። ዳኒ የሰራውን ተንኮል ገባኝ። አሁን እውነት ከተናገርኩኝና ባለቤት የወሰደው ካልኩት በመካከላቸው ጸብ ሊፈጠር ነው። ዳኒን እንዳላጋለጠው ፈራሁኝ። ቀለበቴ ተንተባተብኩኝ። ልታጠባው ልቄው ነው። እቤት አለ አባ፣ ግን ለምን ጠየቅከኝ አልኩት። አባቴ ግን በቀላሉ አላመነኝም። እርግጠኛ ነሽ? እውነቱን ንገሪኝ፣ እቤት መኖሩ እርግጠኛ ነሽ ብሎ አፋጠጠኝ። አዎ አባ፣ ሳጥን ውስጥ አስቀምጬዋለሁ ብዬ ዋሸሁት። እሺ መልካም፣ ነገ የሆነ ቦታ ስለምንሄድ ቀለበቱን ጣትሽ ላይ አጥልቀሽው ነይ። ደግሞም የቃል ኪዳን ቀለበት ስትታጠብም ሆነ ስተኛ ከጣትህ አይወልቅም። ምን አይነት ስድነት ነው? ያለ ቃል ኪዳን ቀለበትሽ ላይሽ አልፈልግም፣ ሂጂ አሁን ብሎ ሸኘኝ። እኔ ግን ዓለም ዞረብኝ። ምድር የተገለበጠብኝ መሰለኝ። ዳኒ ቀለበቱን ወስዶ ሸጦታል። አባቴ ደግሞ ነገ ጣትሽ ላይ አጥልቀሽው ነይ እያለኝ ነው። ጣቴ ላይ አስሬው ካልሄድኩኝ ዳኒ የተናገረውን ውሸት እውነት ሊሆን ነው። ልጃችን ትዳር አትፈልግም ተብዬ
ልጠላና ልሰደብ ነው። ምን ማድረግ እንዳለብኝ ጨነቀኝ። ዳኒን ላናግረው አልችልም፣ ምክንያቱም ላወራው እድል አይሰጠኝም። ከዛም አንዷን ጓደኛዬን ለመንኳት፣ እባክሽ ሕይወቴን የሚያድን ትንሽ ገንዘብ ስጭኝ ብዬ ስለምናት እሷም አላሳፈረችኝም። ሮጬም ገበያ ወረድኩኝ። ዳኒ ከወሰደው ጋር የሚመሳሰል ቀለበት ገዛሁኝ። በነጋታውም አዲሱን ቀለበት ጣቴ ላይ አጥልቄ ቤተሰቦቼ ጋር ሄድኩኝ። አባቴ ጣቴ እንደተመለከተ ፊቱ ተፈታ። ቀለበቱ ቦታው ላይ አለ። የዳኒ ሸጠዋለች የሚል ክስ ውሸት እንደሆነም አሰበ። ከዛም በሚያጽናና ቃል እንዲያለኝ፣ በይሳራ ልጄ ባለቤትሽ የሸጥሽው መስሎት ተረብሾና ተናዶ መጥቶ ነበር። ምናልባት እቤት ስላላየው ነው ሸጠዋለች ብሎ የጠረጠረው። ግን ራሴ ነግረዋለሁ፣ ተሳስቶ እንደሆነ አስረዳዋለሁ። አንቺ ብቻ ቀለበቱን አታውልቂው አለኝ። እኔ ግን ውስጤ ደም ያነባ ነበር። አባቴ እውነቱንና ስህተቱን የመረዳት እንጂ የዳኒ የመለያየት ሴራ መሆኑን አላወቀም። እኔም እውነቱን እንዳልነግረው አዎ አባ ተሳስቶ ነው የሚሆነው አልኩት። የበደለህን ሰው ከተጠያቂነት ለማዳን መሞከር እንዴት ከባድ ነው። ዳኒ ያዘጋጀው ተንኮል ባለመስራቱ ከዛ ቀን ጀምሮ ነገሮች ወደ ከፋ ደረጃ ተሸጋገሩ። አባቴ ቀለበቱ ጣቷ ላይ አለ ተሳስተ ነው ካለው በኋላ በጣም ተበሳጨ። በቃላት ሲደረግ የነበረው ጥቃትም ወደ አካላዊ ጥቃት አደገ። እቤት የሆነ ነገር ከጠየቅኩኝ ምንድነው የምትይኝ? ለምንድነው መልስ የምትሰጪኝ ብሎ ይመታኛል። በፊት እንባይን ለመጥረግ ሲዳብሰኝ የነበረው እጁ ፊቴን በጥፊ ይመታኝ ጀመር። አማራጭ አጣሁኝ። መናገር ከጀመርኩኝ ይቀጠቅጠኛል። ስለዚህ ዝም ማለትን መረጥኩኝ። አስመስዬም ዝም አልኩኝ። በዛም ትንሽ ተነፈስኩኝ። በእንደዚህ ብዙ ቆየሁኝ። ጸጸት ግን በውስጤ እንደ ጎርፍ ይፈስ ነበር። ሲመሽ እኔና ዳኒ አንድ አልጋ ላይ እንተኛለን። አካላችንንም ይነካካ ነበር። በመንፈስ ግን በተለያየ ዓለም ላይ እንንሳፈፍ ነበር። እሱ ስለማይረባ ነገር ያስብ ይሆናል። እኔ ግን ስለተበላሸው ሕይወቴና ስለ ልጄ ያስብ ነበር። ያኔ አንድ እውነት ገባኝ። ሰዎች ለርቀት በኪሎ ሜትር ነው የሚለኩት፣ ግን ደግሞ ስህተት ነው። ረጅሙ ርቀት በሁለት አህጉር መካከል ያለው ሳይሆን አንድ አልጋ ላይ ተኝተው የተለያየ ህልም በሚያልሙ ሰዎች መካከል ነው። እኔና ዳኒ አንድ አልጋ ላይ ነበርን፣ ግን በመካከላችን የሰማይና የምድር ያክል ርቀት ነበር። ይህንን ጨለማስ መጨረሻ ይኖረው ይሆን ወይስ ዕጣ ፈንታ የሆነው ሊቀር ነው በሚል ብሶትም ለረጅም ጊዜ ታመምኩኝ። የሰው ልጅ ከአቅሙ በላይ መቋቋም ይችላል? የትዕግስት ገመድም እኮ አንድ ቀን ድንገት ሊበጠስ ይችላል። ትዳሬ ላይ የነበረው ስቃይ፣ ግፍ፣ ንቀትና መከራ ከአቅሜ በላይ ሆነ። ያልፋል የሚል ተስፋም እንደ ደመና ተበትኖ ፊቴ ላይ ድንግዝግዝ ብቻ ቀረ። በቃ ይበቃል አልኩኝ ለራሴ። ለፈጣሪ አንተ ታውቃለህ ብዬ የተሸከምኩትን ስቃይ አራግፌ አባቴ ቤት ሄድኩኝ። የተደበቀውን እውነት ሁሉ፣ ስቃይን፣ መጠቃቴን፣ ረሃቤን፣ የቀለበቱን ሴራ አንድ ሳላስቀር ሳልደብቅ በዝርዝር ለአባቴ ነገርኩት። አባቴ ይህንን ትዳር ሲኦል ሆኖብኛል፣ ከሞት በላይ እያሰቃየኝ ነው፣ እባክህ አፋታኝ በቃ ብዬ እያነባሁ ለመንኩት። የአባቴ ምላሽ ግን እንደሞት ነበር። ሳራ ልጄ አለ አይኔን ከማየት እያሸሸ፣ ትዳር እኮ ፈተና አለበት፣ ታገሺ፣ ተቻችለህ ነው የሚኖረው። እኔና እናትሽንም ይህንንና ሌላውን አልፈን ነው እዚህ የደረስ ነው አለኝ። ይህንን ቃል ለእኔ ምክር ሳይሆን ለመከላከል ነበር። ምክንያቱም አባቴ የመንግስት ሰራተኛ ነው፣ በመሆኑም የሚያገኘው ደመወዝ ውስን ነው። እኔ እስከ ልጄ ተመልሼ እቤት ከገባሁኝ እቤት ካለ ቤተሰብ ጋር ተደምሮ ኑሮውን እንዳያጠበውና ቤተሰብ እንዳይቸገር ነው። እኔን ያስደነገጠኝ እውነትም ይሄ ነው። ሰው ሲቸገር አምጠው የወለዱት ወላጆቹንም ጭምር እንደማይፈልጉት ገባኝ። እናም ይህንን እውነታ ልቤን ሰበረው። ከዳኒ በባሰ ሁኔታ የቤተሰቦች ምላሽ ጎዳኝ። ሰው ሊወድቅ ይችላል፣ ወድቆ መቅረት ግን የለበትም እና የተሰበረውን ልቤ ከስብርባሪው አዲስ ጉልበት ፈጠረ። በቃ ማንም የለኝም፣ ትዳርም የለኝም፣ ቤተሰብም የለኝም። ያለነው እኔ ልጄና ፈጣሪ ብቻ ነን የሚል ጽኑ ውሳኔ ወሰንኩኝ። ተስፋ መቁረጥም አልፈለኩም። ከጓደኛዬ ገንዘብ ለምኜ የገዛሁትን ቀለበት ለኔ መዳኛ ሆነልኝ። እሱን ሸጥኩት። በዛ ብር ትንሽ ቤት ተከራየሁኝ። ለታመመው ትዳር፣ ለጨካኙ ሰውዬ፣ ለዛች ክፉ እናቱ፣ ለተጫነኝ የቤተሰቤን ፍራቻ ሁሉን ከኋላዬን ትቼ ከልጄ ጋር ወጣሁኝ። አዲሷን ቤት እንደገባሁ እፎይ ብዬ እርፍ አልኩኝ። ለዓመታት ያጣሁትን የሰላም አየር ተነፈስኩኝ። ወጀቡ ቆመ፣ ደመናውንም ተገፈፈ። ቤቷ ከመተኛና ምግብ መስሪያ ውጪ ምንም የሌላት ባዶ ብትሆንም ሰላም ግን ሞልቷታል። ከዛ በኋላ በብድር ትንሽ ገንዘብ አምጥቼ ገበያ ላይ አስቤዛ ገዝቼ መሸጥ ጀመርኩኝ።
ከሸጥኩትም ደግሞ ካገኘሁት ትርፍ ብድሬን መለስኩኝ። የማገኘው ገቢም ከቀን ቀን እየጨመረ መጣ። አሁን ሳራ ማለት ያቺ የበፊቷ ቆንጆ፣ የአሁኗ ደግሞ ብልህ ሴት ሆኛለሁ። አዎ ትዳር የለኝም። አዎ የማፈቅረው ሰው አጥቻለሁ። አዎ ብቻዬን ነኝ። ግን ልጄ አለልኝ። ይህ ንጹሕ ፍጡር ለእኔ የመኖሬ ምክንያት ነው። ተስፋ ልቆርጥ ሳይሆን ለሱ ብዬ እንደ ዋልታ መጽናት አለብኝ። ሀብታም አይደለሁም። ኑሮዬም ቀላል አይደለም። ግን አንድ ነገር አረጋግጫለሁ። በፈጣሪ ድጋፍ ለእኔና ለልጄ የዕለት ምግብ አላጣም። ከልጄ ጋር ማታ በሰላም እተኛለሁ። ጠዋትም ደግሞ በተስፋ እነሳለሁ። ከዚህ በኋላ ምን እንደሚገጥመኝ አላውቅም። ፈጣሪ ያውቃል። ግን አንድ ነገር ተምሬያለሁ። ከታመመ ትዳር ሰላም ያለው ብቸኝነት ይሻላል። እንደኔ አይነት ማስተዋል የሌለበት፣ እንክብካቤ የሌለበት ትዳር ከመኖር ፍቺ ወይ ደግሞ መለያየት ብቸኛው መፍትሄ ነው። ካልሆነ ግን ሕይወትህ አበላሽተህ ልጅህንም በድለህ እሳት ላይ መኖር ጀግንነት ሳይሆን ጅልነት ነው። ማን ያውቃል? ሕይወት እኮ መጽሐፍ ናት። አሁን ያለፍኩት ምዕራፍ አንድ የሕይወቴ ክፍል ነው። የሚቀጥለው ምዕራፍ ግን ማን ያውቃል? ፈጣሪ እንባዬን የሚያብስ ልጄንም እውነተኛ አባት የሚሆነው እኔንም የሚክሰኝ እውነተኛ ፍቅር ይዞልኝ ይመጣ ይሆናል። እስከዛ ግን እኔና ልጄ በሰላም በፍቅርና በተስፋ እንኖራለን። ረጅሙን ርቀት በልቦች መካከል ነው ብዬ ነበር። ዛሬም ትልቁን ቅርብ የልብ ሰላም ማግኘት እንደሆነ አረጋግጫለሁ። ታሪኬን እስከ መጨረሻ ስለተከታተላችሁ አመሰግናለሁ።